በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የካቲት 26 ቀን የሚከበሩ ዓመታዊ ቅዱሳን በዓላት። ቅዱስ ሆሴዕ ነቢይ። ነቢይ ማለት በቁሙ ኃላፊያትን አልፎ የተሰወረውን ምስጢር መጻያትን ገና ወደፊት የሚመጣውን የሚናገር የሚያውቅ ሰው ማለት ነው። ሀብተ ትንቢት የእግዚአብሔር ባህሪ ገንዘቡ ሲሆን እርሱ ለወደደ ደግሞ በጸጋ ይሰጠዋል። እነርሱም ከጌታ ሀብተ ትንቢት የተሰጣቸው አባቶቻችን እናቶቻቸውን ቅዱሳን ነቢያት በመባል ይታወቃሉ። ዘመነ ነቢያት ተብሎ የሚታወቀው ብሉይ ኪዳን ቢሆንም እስከ ምጽአት ድረስ ጸጋውን እግዚአብሔር ለፈቀደላቸው አይነሳቸውም። በሐዋርያት መካከል ቅዱስ አጋቦስን የመሰሉ ነቢያት ነበሩ። ቅዱሳን ነቢያት ከእግዚአብሔር እየተላኩ ሰውን ከፈጣሪ እንዲታረቅ ይመክራሉ፣ ይገስጻሉ። በበጎ ሃይማኖታቸውና ንጽህናቸው የተነሳም እግዚአብሔርን በተለያዩ አርያና ምሳል አይተውታል። እስመ በአንጽሖ መንፈስ ርእይዎ ነቢያት ለእግዚአብሔር ወተናጸሩ ገጽ በገጽ እንዳለ አባ ሕርያቆስ ቅዳሴ ማርያም። የብዙ ነቢያት ፍጻሜያቸው መከራን መቀበል ነው። እውነትን ስለተናገሩ አንዳንዶቹ በእሳት፣ አንዳንዶቹ በሰይፍ፣ አንዳንዶቹ በመጋዝ ተፈትነዋል። ሌሎቹ ለአናብስት ሲጣሉ፣ ቀሪዎች ደግሞ በድንጋይ ተወግረው ሙተዋል። ስለዚህም የቅዱሳን ነቢያት መከራቸው ለቤተ ክርስቲያን መሰረት ሆኗል። ጌታም ለደቀ መዛሙርቱ እንዲህ ብሏል፣ ሌሎቹ ደከሙ፣ እናንተ በድካማቸው ገባችሁ ብሎ የነቢያቱን መከራ ተናግሮላቸዋል። ነቢያት ጌታችን ኢየሱስ ክርስቶስና ድንግል እናቱን ለማየት ብዙ ጥረዋል፣ ሽተዋል። ብዙ ነቢያት ጻድቃን እናንተ የማይታዩትን ሊያዩ ሹ እንዳለ ጌታችን በወንጌል። ዛሬ ግን በሰማያት ጸጋ በዝቶላቸው ክብር ተሰጥቷቸው ሐሴትን ያደርጋሉ። ቅዱሳን ነቢያት በዋነኝነት 15ቱ አበው ነቢያት፣ አራቱ አበይት ነቢያት፣ 12ቱ ደቂቀ ነቢያትና ካልአን ነቢያት ተብለው በአራት ይከፈላሉ። 15ቱ አበው ነቢያት የሚባሉት ቅዱስ አዳም አባታችን፣ ቅዱስ ሴት፣ ቅዱስ ሄኖስ፣ ቅዱስ ቃየናን፣ ቅዱስ መላሌል፣ ቅዱስ ያሬድ፣ ቅዱስ ሄኖክ፣ ቅዱስ ማቱሳላ፣ ቅዱስ ላሜ፣ ቅዱስ ኖህ፣ ቅዱስ አብርሃም፣ ቅዱስ ይስሐቅ፣ ቅዱስ ያዕቆብ፣ ቅዱስ ሙሴና ቅዱስ ሳሙኤል ናቸው። አራቱ አባይተ ነቢያት ደግሞ ቅዱስ ኢሳይያስ ልዑለ ቃል፣ ቅዱስ ኤርምያስ፣ ቅዱስ ሕዝቅኤል፣ ቅዱስ ዳንኤል ናቸው። 12ቱ ደቂቀ ነቢያትም ቅዱስ ሆሴዕ፣ ቅዱስ አሞጽ፣ ቅዱስ ሚክያስ፣ ቅዱስ ዮናስ፣ ቅዱስ ናሆም፣ ቅዱስ አብድዩ፣ ቅዱስ ሶፎንያስ፣ ቅዱስ ሐጌ፣ ቅዱስ ኢዮኤል፣ ቅዱስ ዕንባቆም፣ ቅዱስ ዘካርያስ እና ቅዱስ ሚልክያስ ናቸው። ካልአን ነቢያት ደግሞ እነ ቅዱስ ኢያሱ፣ እነ ቅዱስ ሶምሶን፣ እነ ዮፍታሄ፣ ጌዲዮን፣ ዳዊት፣ ሶሎሞን፣ ኤልያስ እና ኤልሳ ሌሎችም ናቸው። ነቢያት በከተማም ይከፋፈላሉ። የይሁዳ፣ የሰማሪያ፣ የባቢሎን ተብለው በዘመን አከፋፈልም ከአዳም እስከ ዮሴፍ የዘመን አበው ነቢያት፣ ከሊቀ ነቢያት ሙሴ እስከ ነቢዩ ሳሙኤል የዘመነ መሳፍንት ነቢያት፣ ከቅዱስ ዳዊት እስከ ዘሩባቤል ያሉት የዘመነ ነገስታት ነቢያት፣ ከዘሩባቤል ዕረፍት እስከ መጥምቁ ዮሐንስ ያሉት ደግሞ የዘመነ ካህናት ነቢያት ይባላሉ። ስለ ቅዱሳን ነቢያት በጥቂቱ ይህን ካልን ወደ ዕለቱ በዓል እንመለስ። ቅዱስ ሆሴዕ ቁጥሩ ከ12ቱ ደቂቀ ነቢያት ሲሆን ዘመነ ትንቢቱም ቅድመ ልደተ ክርስቶስ በ800 ዓመተ ዓለም አካባቢ ነው። ደቂቀ ነቢያት ማለት በጥሬው የነቢያት ልጆች ማለት ነው። አንድም የጻፏቸው ትንቢቶች ሲበዙ ከ14 ምዕራፍ ሲያንሱ ደግሞ ከአንድ ምዕራፍ ናቸው አይበልጡምና ደቂቅ ይላቸዋል። ነቢይና ጻድቅ ቅዱስ ሆሴዕ ኦዚያን በመባል ይታወቃል። ቅዱሱ ነቢይ የቅዱስ ኢሳያስ ልዑለ ቃል ባልንጀራ የነበረ ሲሆን በአራት ነገስታት ማለትም ኦዚያን፣ ኢዮአታም፣ አካዝና ደጉ ሕዝቅያስ ብዙ ሐረገ ትንቢቶችን ተናግሯል። የትንቢት ዘመኑም ከ70 ዓመት በላይ ነው። ከ12ቱ ደቂቀ ነቢያት አንዱ የሆነው ቅዱስ ሆሴዕ ስለ ጌታችን ኢየሱስ ክርስቶስ የማዳን ስራን በስፋት ተንብዮአል። 14 ምዕራፎች ያሉትን የትንቢቱን ጥራዝ መጽሐፍ ቅዱስ ውስጥ ይገኛል። ሆሴዕ ማለት መድኃኒት ማለት ነው። የመድኃኒት ትምህርትና ትንቢትን ሊናገር ተመርጧልና። ቸር አምላከ ነቢያት የነቢያቱን መከራ አስቦ ከመከራ በእንባቸውም ከእንባ ይሰውረን፣ ከተረፈ በረከታቸውም ያድለን። የካቲት 26 ቀን ከቅዱስ ሆሴዕ ጋር ቅዱስ ሳዶቅ ሰማዕት 808 ሰማዕታት ከቅዱስ ሳዶቅ ጋር የተሰዉ ይታሰባሉ። ኑ ወደ እግዚአብሔር ቤት እንመለስ። እርሱ ሰብሮናል፣ እርሱም ይፈውሰናል። እርሱ መትቶናል፣ እርሱም ይጠግነናል። ከ2 ቀን በኋላ ያድነናል፣ በ3ኛው ቀን ያነሳናል። በፊቱም በሕይወት እንኖራለን። እንወቅ እናስተውልም ዘንድ እንከተል። የቅዱስ ሆሴዕ ትንቢት ምዕራፍ 6 ከቁጥር 1 እስከ 3 ነቢየ ስርዓቱ ለእብኖዲ ሆሴዕ ጻድቅ ወካሂነ መቅደስ ግሩም ዮሴ ወልደ ኢዮሴዴቅ በጊዜ ሚጠት አብይ በንስሐ ወርቅ ዘሩባቤል ዘነግሰ በርእሰ ደብተራ ምጡቅ ወሰማይ ተፋርስ ቡሩክ ምትረተ ክሳዱ ምቱረ ክሳድ ሳዶቅ ሆሴዕ ነቢይ ዘትርጓሜ ስሙ መድኃኒት ዘተዛለፎሙ ለሕዝብ
አመሰገዱ ለጣዖት ወሳዱ ብሩክ ዘምስለ ማይበራኒው አቤት ዘሩባቤል ንጉሥ ዘተሰሜ ምድረ ሚጠት ወይወሲ ካህን ዘወደስዎ መጻሕፍት። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የካቲት 27 ቀን የሚከበሩ ዓመታዊ ቅዱሳን በዓላት፦ ቅዱስ አንስጣስዮስ ሊቅ። ቅዱስ አንስጣስዮስ በ4ኛው መቶ ክፍለ ዘመን የተነሳ ሶርያዊ የነበረ የነገረ መለኮት ሊቅ፣ ገዳማዊ ጻድቅና የመንበረ አንጾኪያ ሊቀ ጳጳስ ነበር። ቅዱስ ርጉም አርዮስን ካወገዙ 318ቱ ሊቃውንት አንዱ ነው። በወቅቱ ታላላቅ ሊቃውንት ጳጳሳት ጉባኤና ጉባኤውን የመሩ ሲሆን አንዱ ይህ ቅዱስ ነው። ከ5 ዓመታት በኋላም ብዙ ድርሳናትን ጽፎ ሐዋርያትንም አገልግሎ ፈጽሞ በ330 ዓመተ ምህረት አርፏል። ያረፈው ግን አርዮሳውያን ባቀረቡት ክስ በሐሰት ተመስክሮበት በግፍ ተሰዶ ነው። ቅዱስ ዮሐንስ አፈወርቅ ስለ ውለታው የውዳሴ ድርሳን ጽፎለታል። ከቅዱሱ ከሊቁ አንስጣስዮስ ረድኤት በረከት ይክፈለን። በዚህ ዕለትም አቡነ አምደ ሥላሴ ይታሰባሉ። እሊህ ጻድቅ አቡነ አምደ ሥላሴ ታላቅ ጻድቅ ሐዋርያዊ አባት የትውልድ ሀገራቸው ጎጃም ሲሆን የተወለዱትም በዚህ ዕለት የካቲት 27 ነው። ጻድቁ በአጼ ሱስንዮስ በ17ኛው መቶ ክፍለ ዘመን የነበሩ ድንቅ ሰሪ ተአምረኛ ገዳማዊ አባት ናቸው። የካቲት 16 ቀን መንኩሰው ወደ ተጋድሎ ገብተዋል። በዋልድባ በነበራቸው ቆይታ እመቤታችን ኪዳነ ምሕረት የካቲት 16 ቀን እንድትከበር ማድረጋቸው ይነገራል። ጻድቁ በሌሎቹ ገዳማት የነበሩ ሲሆን ዛሬም ድረስ ረድኤታቸው የሚደረግበት ስማቸው የሚጠራበት ገዳም ግን ማኅበረ ሥላሴ ይባላል። ገዳሙ የሚገኘው በሀገራችን ሰሜን ምዕራብ አቅጣጫ በመተማ በረሃ ውስጥ ነው። ይህንን ቅዱስ ገዳም የመሰረቱት ራሳቸው አባ አምደ ሥላሴ ናቸው። ገዳሙ ዛሬም ብዙ ምሁራን መናንያን ያሉበት በደህና ሁኔታም የሚገኝ ነው። ግን በረሃውን የኔ ቢጤ ደካማ ሰው የሚችለው አይደለም። ስለ ጻድቁ አምደ ሥላሴ ከሚነገሩ ታሪኮች ቅድሚያውን የሚይዘው የተዋህዶ ጠበቃነታቸው ነው። በ1603 ዓመተ ምህረት ጴጥሮስ ወይም ደግሞ ፔድሮስ ፓኤዝ የሚባል ካቶሊካዊ እሾህ ወደ ሀገራችን ገብቶ ነበርና ንጉሱን ሱስንዮስን አባብሎ ተዋህዶን አስካዳቸው። ነገሩ ውስጥ ለውጥ ሲበስል ቆይቶ በ1609 ዓ.ም በመገለጡ እነ ራስ ዮልዮስ ለሃይማኖታቸው ጠዳ ላይ ተዋግተው ግንቦት 6 ቀን ተሰዉ። ይህ ነገር ሲሰማ ወንድ ሴት፣ ትልቅ ትንሽ ሳይመርጥ በገጠሩም በከተማውም በገዳሙም ያሉት ሁሉ የተዋህዶ ልጆች መንቀሳቀስ ጀመሩ። 7 ዓመታት እንዲህ አልፈው በ1616 ዓ.ም ግጭቱ በይፋ ተጀመረ። ተዋህዶን ካልካዳችሁ በሚል በቀን እስከ 8000 ሰው በሰይፍ ታረደ። ይህን ያደረጉት ደግሞ አልፎንዞ ሜንዴዝ፣ ንጉሱ ሱስንዮስ እና ጀሌዎቻቸው ነበሩ። በጊዜውን ከቤተ መንግስቱ እነ ንግስት ወልደ ሰዓላ የሱስንዮስ ሚስት ማለት ነው፣ ከጻድቃን አበው ዘራ ያዕቆብ፣ ከጻድቃን አበው አቡነ ዘራ ብሩክ ዘግሽ፣ ሐራ ድንግል ዘደራ፣ ምእመነ ድንግል ዘጩጊ፣ አምደ ሥላሴ ዘማኅበረ ሥላሴ፣ ከቅዱሳን አንስት ደግሞ እነ ፍቅርተ ክርስቶስ፣ እነ ወለተ ጴጥሮስ፣ እነ ወለተ ጳውሎስ፣ እነ እህተ ጴጥሮስ ለሃይማኖታቸው ተዋህዶ ጥብቅና ቆሙ፣ ህዝቡን አስተማሩ፣ መከራንም ተቀበሉ። ብዙ ኢትዮጵያውያን የመከራ ጽዋን ተጎንጭተው ለክብር ከበቁ በኋላ የእግዚአብሔር ፍርድ ተገለጠ። በጻድቃኑ እነ አባ አምደ ሥላሴ ሐዘን ንጉሱ ታመመ፣ ምላሱ ተጎልጉሎ ወጣ። በዚህ ጊዜ አቤቱ ፋሲለደስ ለአባ አምደ ሥላሴ ሌሎች ቅዱሳን አባቴን አድኑልኝ፣ ተዋህዶንም ትመለሳላቸው። ጻድቁም ከባልንጀሮቻቸው ጋር ጸልየው ንጉሥን አዳኑት። በፈንታውም ይህን አሳወጁ፣ ፋሲል ይንገስ፣ ሃይማኖት ወይም ተዋህዶ ይመለስ፣ የሮም ሃይማኖት ይፍለስ አሉ። ከዚህ በኋላ በ1624 ዓ.ም ፋሲል ሲነግስ አባ አምደ ሥላሴ ለገዳምባቸው ብዙ ቦታ አስከልለው በተጋድሎ ኑረው በዚች ቀን አርፈዋል። አምላከ ቅዱሳን በቀናች እምነት ተዋህዶ ሁላችንም እስከ ፍጻሜ ዘመናችን ያጽናን፣ ከበረከተ ቅዱሳንም ይክፈለን። የተጠራችሁለት ለዚህ ነው። ክርስቶስ ደግሞ ፈለጋውን እንድትከተሉት ምሳሌ ትሆናላችሁ። ስለ እናንተ መከራን ተቀብሏልና፣ እርሱም ኃጢአት አላደረገም፣ ተንኮልም በአፉ አልተገኘበትም። ሲሰድቡትም መልሶ አልተሳደበም፣ መከራንም ሲቀበል አልዛተም። እርሱ ራሱ በስጋውም ኃጢአታችን በእንጨት ላይ ተሸከመ። የቅዱስ ጴጥሮስ አንደኛይቱ መልእክት ከምዕራፍ 2 ከቁጥር 21 እስከ 25። አምደ ሥላሴ ጻድቅ እንተ ይገብር መንመ ዘይፌው ስሙመ ወዘያጽን ልኩመ አንስጣስዮስ ስዱል ለቤተ ክርስቲያን ዘቆመ በውዴተ ብሲት ዘማ ሶቤ ሰክይው አርመመ አርካኒሁ ለአሪዮስ እለተ አጽፉ መርገመ
አጸደ ግፍ ዘሃለፍከ ክርስቶስ እግዚእየ በእንተ ማርያም ድንግል ስረይ ኃጢአትየ ሕማመከ ነጺሮ ዮሐንስ በከየ ወአባ አምደ ሥላሴ አመ ተቀርሱ ውእየ አንስጣስዮስኒ አንከረ ወተፋጸየ። በዕለቱ ከተነሱት ቅዱሳን ረድኤት በረከት ይክፈለን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።